ብለን እንሂድ። አንተ ልቀቀኝ፣ ስነ ስርዓት ልቀቀኝ። ምን ችግር አለ? ኧረ ችግር አይልቀም። ሲያስጠላ ልቀቀኝ። እንዴ ያማል እንዴ? ምን ልታረግ ነው? እንሂድ ቤት እንዴ። እኔ እንደዚህ ተዘጋጅቼ አሁንም እንትን ልትይ ነው? አበባ ምናምን ገዝቼ ወይን ምናምን ገዝቼ። እሺ ዞር በልኝ ወደዛ። በጣም እያስጠላኸኝ ነው። እግዚአብሔርን ቢኒያም ስነ ስርዓት ይኖር። ክብርህን ጠብቅ። ወደዛ እኔ አባርድሃለሁ። እግዚአብሔር ጮኸኝ ነው የማባርድ። ሰው እያየን ነው። ረፊ እኮ ስነ ስርዓት ይኖር። በቃ ልቀቀኝ። አብረን እንድናድር ፈልጋለሁ። አብረን እንድናድር እንደራ ነው። ሲመሽ ነው የምናድረው። አሁን ቀለድኩ አይደል? እሺ ምን አብረን እንደር አብረን እንድናድር ፈልጋለሁ። ማለት የሆነ አብረን አድረን የሆነ ታይም እንድናሳልፍ ፈልጋለሁ። ከንቺ ቤት አስተካክዬ ምናምን የመጣሁት የሚገርምሽ ነገር ምን እንዳስተካከልኩ ታውቂያለሽ? አልጋ ላይ አበባ ምናምን በትኜ ወይን ምናምን አዘጋጅቼ ምናምን ጠይቄሽ ይዤሽ ልሄድ የመጣሁት እና ልፋቴን ከንቱ አታርጊብኝ። ባይዘይ በጣም ንቀት ነው። ማርያምን በጣም እየናከኝ ነው ማለት ነው። እንደዚህ አብሬክስ ስጫወት ምናምን ዝም ብዬ እንትን መሰልኩ እንዴ ማለት ምን አይነት ንቀት ነው ማለት? እንዴት ነው ንቀት ነው ማለት? ንቀት ነው። ምን ችግር አለ እንዴ? ሲጀመር ጭራሽ አልጋ እንደዚህ አዘጋጅቼ ምናምን ይላል እንዴ? አንተ ቆይ እያሰብከው ነው ግን የምታወራውን ነገር ወይ ዝም ብለህ ነው ካፌ እየወጣ ያለው የምታወራው ነገር? ፎቶ ላሳይሽ አልጋውን። ኧረ በስመ አብ ያማል። እግዚአብሔርን ያማል። ሰላም ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እንደ ሁልጊዜው እኔ በጣም ደህና ነኝ። እንግዲህ የብሌንን ነገር አይታችኋታል። በቀል በሚመስል መንገድ በቀደም ዕለት ያደረገችኝን አይታችኋል። እኔ ተዘጋጅቼ ትልቅ ቦታ በጣም አሪፍ ቦታ ቡክ አድርጌ ምናምን እየጠበቅኳት እሷ ለብሳ መታ ምናምን እንግዲህ ያደረገችውን ነገር አይታችኋል። ያው እሷ እንደ በቀል ነው ያሰበችው። እኔ ግን በጣም በቃ ይቅርታዬን ተቀብላኛለች፣ ከዚህ በኋላ እንደዚህ አታረግም ምናምን ብዬ አስቤ ነበር ያን ነገር ያደረኩት። ብቻ ይሁን እንደዛ አልፏል። አይታወቅም የፈጣሪ ነገር። እኔ ያው እንግዲህ ከልብሷ ምናምን እሷ ለብሳ ከመጣችሁ ነገር ምናምን ችግር ኖሮብኝ ወይም ደግሞ ልብሷን ነቄ ምናምን አይነት ነገር ሳይሆን የምንሄድበት ቦታ እንደዚህ አይነት ነገር ተደርጎ የሚኬድበት ቦታ ስላልሆነ ምናምን በሚለው ነው እንጂ እኔ ችግር የለም ምንም ለብሳ ብትመጣ ዋናው ብሌን መሆኗ ነው ነጥቡ እንጂ ከልብሷ ምንም አይነት ጉዳይ አልነበረኝም። ግን ቢሆንም የምንሄድበት ቦታ ቡክ ያደረኩበት ቦታ ደግሞ ለእንደዚህ አይነት ነገር የሚሆን ስላልነበረ ነው። ብቻ ይሁን እንግዲህ አልፏል። ዛሬ አሁን እንዴት ነው መሰላችሁ? አሁን ይሄ እንትን እንዳይመስላችሁ መበቃቀል እንዳይመስላችሁ፣ ግን መማር አለባት በሚለው ምን አስቤያለሁ መሰላችሁ? ዛሬ ብሌንን እቤት ሄደን እኔ ጋ ወይን ምናምን እየጠጣን አብረን እንደር ብዬ ጠይቃታለሁ። ምን አይነት መልስ እንደምትመልስ ሪያክሽኗ ምናምን አብረን እናየዋለን። አትጠብቅም ከኔ እንደዚህ አይነት ነገር በእርግጠኝነት። ምክንያቱም በተአምር እንደዚህ አይነት ፐርሶናሊቲ እንደሌለኝ ታውቃለች። እሷም እንደዚህ በጣም እንደሚያስደነግጣት አውቃለሁ። ማለት ዝም ብሎ ከመሬት ተነስቼ ምንም ነገር አንደኛ ምንም አይነት ሪሌሽንሽፕ ውስጥ አይደለንም። እኔ እና እሷ ጓደኛሞች ነን። እንደዚህ ሆነን ምናምን ስትመጣ ዛሬ በጣም በቃ እኔ እንደ ወንድ ልጅ አንቺ ጋር አብሮ ማደር፣ አንቺ ጋር አብሮ ጊዜ ማሳለፍ ምናምን አምሮኛል። ወይን ምናምን እንትን ብለን ቤት ምናምን አብረን እንደር፣ አልጋውን አዘጋጅቼ ነው የመጣሁት፣ አበባ በትኜ ምናምን እንላታለን። ሪያክሽኗን አብረን እናያለን ምን እንደምትል። እኔ ምን ትላለች ብዬ የጠበቅኩ ነው መሰላችሁ? የመጀመሪያ ጊዜ በጥፊ የመታችኝ ጥፊ ትዝ ይላችኋል? እሱ ጥፊ የሚደገም ይመስለኛል። ተዘጋጅቼ ነው የመጣሁት ለሱ። ግን እስቲ አብረን እንግዲህ ሪያክሽኗን እናየዋለን። እኔ እንጃ እኔ ምን እንደምትል እኔ ጥፊውን የምትደግሞ ይመስለኛል። ግን አጠብቅም፣ ምክንያቱም ከኔ እንደዚህ አይነት ነገር በታምር አጠብቅም። ማለት ምንም ሰው ግንኙነት ከሌለው ሳይኖረው ምን ሳይል ምናምን አብሮ ስለማደር ማንም ሰው አያስብም። እና በእርግጠኝነት ብሌን ይህንን ነገር ስትሰማ በጣም ነው የምትደነግጠው። ግን ያው እንደዛኛው እንደማያስደብራት ተስፋ አደርጋለሁ። ብቻ ትምጣና አብረን እንደር የሚል ጥያቄ ጠይቃታለሁ። ሪያክሽኗን እንሰማለን። እሺ እንዳትለኝ ደግሞ። ለማንኛውም አብራችሁን ሁኑ፣ አብራችሁን ጠብቁ። የብሌንን ሪያክሽን እናያለን። ከኛ ጋር ሁኑ። ሼር፣ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ኮሜንት እያረጋችሁ አብራችሁን ቆዩ ቤተሰቦች። ባይዘው የኛም ቪዲዮ ከምታዩት ብዙ ፐርሰንት ሰብስክራይብ ሳታዩ የምታዩ ሰዎች ትበልጣላችሁና ሰብስክራይብ አድርጉን። በእውነት የእናንተ ሰብስክራይብ ለእኛ ይጠቅመናል። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። ብሌንን እንጠብቃታለን።
ልቤ ለሌላ ልቡን አይሰጥም ከቶ አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ 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 ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እምልልሻለሁ በዚህ ጨረቃ እምልልሻለሁ ፍቅሬ እመኚኝ እኔ ወጥቻለሁ አይደነግጥም ልቤ አይደነግጥም ከቶ ቢያይም ሌላ ቆንጆ አይደነግጥም ልቤ አይደነግጥም ከቶ ቢያይም ሌላ ቆንጆ አይደነግጥም ልቤ አይደነግጥም አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ 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 ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እምልልሻለሁ በዚህ ጨረቃ እምልልሻለሁ እንዴት ነው? ደህና ነሽ? ደህና ነኝ። ፒስ ነው? ፒስ ነው። እንዴት ነው እባክሽ? አለን እባክህ። ደህና ነህ? ቁመት እኔ ላይ ለመድረስ በለጥሽ። ምንድን ነው የምትለው? እንዲህ ልበል እንዲህ በክርክር። እሺ ደህና ነሽ? እንዴት ነህ? አለሽ? ደህና ነህ? እንዴት ነህ? ሃይፐር ሆነሽ ነው የመጣሽው። ሁሌ እንደዚህ መሆን ነው ያስፈልገው። አዎ ማርያምን ደስ ይላል። ቤተሰቦቼ እንዴት ናችሁ? ቤተሰቦቼ ጋራ ቤተሰቦቼ ስልና ጋራ ቤተሰብ ነች። ችግር ደህና ናችሁ? በጣም ደህና ነኝ። እሱም ደህና ነው። እንደምታዩት ደህና ነን። ለምን የጠራኸኝ? ይቅርታ እንድጠይቂ። እሺ ቢኒያም ካሳሁን በቀደም እኔ የምልሽን ነው የምትጠይቂው። ቢኒያም ካሳሁን በቀደም ለታ ፕሮግራምህን ስላበላሸው። ፕሮግራምህን አላበላሸውም። አበላሽተሻል። አንቺ አትድረቂ። የሆነ ይቅርታ ታይም ነው። እኔ የምለውን ብቻ ድገሚ። ይቅርታን ስላበላሸው። ማነው ፕሮግራምህን ስላበላሸው? ፕሮግራሙን አላበላሸውም። እኔ በስነ ስርዓት ለብሼ ነው የመጣሁት። እሱ ልብሴን አልወደደውም። ከዛ በኋላ ግብዣውን ቀይሮታል። ምናልባት ደግሞ መጋበዝ አልፈለገም። ይሁን እሺ፣ እሱንም አልፈነዋል። ችግር የለውም። ፕሮግራምህን ስላበላሸው ለፕሮግራምህ ለብሼ የመጣሁት ቀሚስ ስላላስደሰተ ለፕሮግራምህ ቢጃማ ለብሼ ስለመጣው በይ ለፕሮግራምህ ቢጃማ የሚመስል ቀሚስ ለብሼ ስለመጣው በቃ ዋናው ማመንሽ ነው። ስለመጣው በጣም ይቅርታ።
አይክበድሽ፣ ይቅርታ አይክበድሽ። ይከብድሻል። በጣም ይቅርታ። እንዴት ነህ ታዲያ? በጣም ይቅርታ። ደህና ነህ? ትቆንጠጥ፣ ትገረፍ። በጣም ይቅርታ። ከልብሽ ይቅርታ ቢያንቺ። እነሱ ራሱ ደብሯቸዋል ስንት ነገር እየጠበቁ። እኔ ምን እነሱ አንተ እኔ ይቅርታ መጠየቅ የለብኝም። ባይዘው ምንድን ነው ልብስ የመጣሁት በቃ ልብሱን አልወደድኩም ቀረ በቃ። ምንድን ነው የምታካብደው እንዴ? አይ በእንደዚህ አይነት ነገር እንደማንቀለር ተነጋግረናል። ለማንኛውም ይቅርታ ጠየቅሽም አልጠየቅሽም የራስሽ ጉዳይ። እንግዲህ የራስሽ ጉዳይ። የልቧን ሰርታ እሷ ትጨፍራለች ምናምን እና እንዲቀና እያልኩ ማየት አልፈልግም። ደግሞ ነው ውረጂ እንደዚህ ተንጋጥጬ ሊያት እንዴ ነው ውረጂ። ማርያም በቃ እንደዚህ አሁን አሪፍ ነው። ቀጥታ ግን ልንጋጥጣ አንቺ ለምን ትንጋጥጫለሽ? ቀጥታ እስቲ አረ ውረጂ በማርያም ቀጥታ ይኸው ቀጥታ አይን ኮንታክት። አረ ነው የሆነ ነገር በላት በእናትህ። እኔ ለጉዳይ ነው የፈለኩሽ። አይን ነገር ባይን ይገባል። አይ ነገር ባይ የሚገባ ነገር አይደል። ውረጂ አንጋጥቼ መንግስት ያባል ትጅርሽ መንግስት ይፈታዋል። እሺ እንዴት ነሽ? ደህና እግዚአብሔር ይመስገን። ምንም እኮ በቃ ለማውራትም ምንም ለማየትም አልቻልኩም። ምን ቅማማን ነው አጭሳ እንደመጣች ግራ ነው ይገባኛ። አንዳንዴ ምን ሆንክ? ቅልቅል ትያለሽ። እሺ አትንቀልቀይ እስቲ። ለጉዳይ አንድ የጠርቼሽ የመጣሽው እኔ እንደ አንዳንቺ አይደለሁም። ለቅልቀልድ ምናምን አይደለም የጠራሁሽ። እንግዲህ ዛሬ ብሌን አንድ ነገር ልጠይቅሽ የጠራሁሽ። እንግዲህ ረዥም ጊዜ አብረን አሳለፍን ታውቂያለሽ፣ እና ብቸኛ ነኝ ታውቂያለሽ። የዘፈን ዳርዳር ታስክስታ ነው ምንድን ነው? ቀጥል ትዝ ሲለኝ እነግርሃለሁ። እሺ ከዚህ በኋላ ጣልቃ እንዳትገቢልኝ፣ ቁም ነገር እያወራሁ ነው። እና እንዴት ነው መሰለሽ፣ እንደ ወንድ ልጅ ብዙ ነገር ያስፈልገኛል። ወንድ ልጅ ነኝ። ብር የለኝም እኔ። ብር እየጠየቅኩሽ አይደል? ከዚህ በኋላ አሁንም ድጋሚ እነግርሻለሁ፣ ጣልቃ እንዳትገቢብኝ። አስወሪኝ እስቲ እንዴ። አውራ በቃ። ያው ብዙ ከአንቺ ጋር ብዙ ጊዜ አሳለፍን ቆየን ምናምን። በዚህ ጊዜ ከሌላ ሰው ጋር ምንም አይነት ወሬ ማውርቼ ማላውቅም፣ ምንም አይነት ነገር የለም። በቃ ከሰላም በኋላ ቀጥታ ህይወቴ ውስጥ የገባሽው ሴት አንቺ ነሽ። እንደ ሴት የፍቅር ጥያቄህንም አልቀበለው። የፍቅር ጥያቄም እየጠየቅኩሽ አይደለም። የፍቅር ጥያቄ ልጠይቅሽ አይደለም እና ቀልድክብኛ። እሺ የፍቅር ጥያቄውማ ያኔ እኮ ነገርኩሽ። በቃ የፍቅር ጥያቄ ሳይሆን እንደ ወንድ ልጅ የፍቅር ጥያቄ ምን ማለት ነው? እግዚአብሔርን አላስወራለችም። በቃ አትጠይቂ። የፍቅር ጥያቄ ምንድን ነው? የፍቅር ጥያቄ የፍቅረኛ ምንድን ነው? ግን ፍቅረኛ እንሁን አብረን እንሁን እኮ የፍቅር ጥያቄ ለምን ሆነ እኮ? የፍቅር ጥያቄ እንዴት ታዲያ? ፍቅርን ያየኔ እና አንቺ ፍቅረኛ እንሁን እያለች ነው። ፍቅር ማናት ጀመር? እሺ በቃ በል በቃ እውነት አውራ እንደውም ትችዋል። አራት እውነት አትተው በቃ ይኸው ዝም አልኩኝ። ዝም አለው ዝም እውነት አላወራም ከዚህ በኋላ። ሰው ቁም ነገር ሲያወራ አይቀለድም። ሌላ ጊዜ እሺ እኔ ቁም ነገር ነው እዚህ ጋር እያወራ ያለሁት። እሺ ወደ ጉዳይ ስገባ አጠር አድርጌ ልንገርሽ። እንደ ወንድ ልጅ እንዴት ነው በቃ ወንድ ልጅ ብቻ አይደለም ማንኛውም የሰው ልጅ እንደሚያስበው ምናምን እኔም ውስጤ ላይ አንዳንድ ሀሳቦች አሉና ብዙ ጊዜ ከአንቺ ጋር እንግዲህ እያሳለፍኩ ነው እንደምታየው እና እንደምታውቂው ከሰላም ከተለያዩ በኋላ ከአንቺ ጋር ነው እንደዚህ አይነት ዩቲዩብም አብሬም የሰራሁት ያወራውም ጓደኛ ያረኩሽም ሴት አንቺ ነሽ። ሌላ ሴት ጓደኛ ምናምንም የለኝም ምናምን ከማንም ጋር አላወራም ምናምን ነገር እና ጓደኛ የለም እንዴ? ሴት ጓደኛ የለኝም። እና ሴት ጓደኛ አሁን እኔ እንጃ ጓደኛ ይሁን አትሁኝ አላውቅም። ግን ምንድነው መሰለሽ ዋናው ነጥብ አብረን እንድናድር ፈልጋለሁ። አብረን እንድናድር እንደራ ነው ሲመሽ ነው የምናድረው። የቀለድኩ አይደል? እሺ ምን አብረን እንድናድር ፈልጋለሁ ማለት የሆነ አብረን አድረን የሆነ ታይም እንድናሳልፍ ፈልጋለሁ ከአንቺ ጋር። ብሌን እየቀለድኩ አይደል? ምን እሺ የተስማማሽ? አትርዛ ቀልድ። ለዚህ ነው የጠራኝ?
እስቲ ተረጋጊ። መጀመሪያ ተረጋግተሽ ቁሚና አውሪኝ እስቲ። እንዴ ቁም ነገር እኮ ነው እያወራሁሽ ያለሁት። ለዚህ ነው የጠራኸኝ ወይ? አዎ ለዚህ ነው የጠራሁሽ። አብረን እንድትራይ ተው እንጂ። የሚያስቅ ነገር ነው እንዴ? ምን ማንም የለም ቤት ብቻህን ነህ? አብሮክ የሚያደርሰው የለም? ከአንቺ ጋር ነው ማደር የፈለኩት። ተው እንጂ። እያሾፍሽ ነው አንተ ነህ እንጂ እያሾፍክ ያለው። እኔ ከልቤ ነው ቁም ነገር ነው እያወራሁ ያለሁት። በቃ ወደዛ ቀድድ። አሁን የት እንሂድ? እንዴ የት ነው የምንሄደው? መጀመሪያ ጥያቄ መልሽልኝና ያማታል። ጥያቄ መልሽልኝና ቤት እንሄዳለን። ዛሬ ደሞዝ ደርሷል። ምሳል ጋብና እዚህ አቀልጂ በእናትሽ ብሌን። እኔ ቁም ነገር ነው እያወራሁ ያለሁት። ምን ቁም ነገር? በቃ አብሬሽ ማደር እፈልጋለሁ። ኧረ ብሌን የቀለድኩ አይደል? እሺ በቃ አብሬሽ ማደር እፈልጋለሁ። አብረን እንድናደር እፈልጋለሁ። ከኔ ጋር ቁሪማ ሲያስጠላ በእናትህ። አንተ ለዚህ ነው የጠራኸኝ? እንዴ ምንድን ነው የሚያስቆጣሽ? እሺ ለዚህ ነው የጠራኸኝ? አዎ ለዚህ ነው የጠራሁሽ። በቃ ጥያቄ እኮ ነው የጠየኩሽ ያለሁት። በስርዓት አድርገሽ ይሄ መጃጃል አይደለም፣ ከልቤ ነው የጠየኩሽ ያለሁት። አብሬሽ አድሬ የሆነ ደስ የሚል ምሽት ካንቺ ጋር ማሳለፍ እፈልጋለሁ። የሆነ ወይን እየጠጣ ምን እኔ ምን ነኝና ነው ከኔ ጋር የምታድረው? ሲያስጠላ። ምን ችግር አለ? ኧረ ችግር አይደለም። ሲያስጠላ ምን ከኔ ጋር ምንድነው? ከኔ ጋር ምንድነው? ምን አለ ከኔ ጋር? ምን ያሰድብሻል? ሲጀመር እንዴት ነው አይምሮክ ውስጥ? አንተ የምር ነው እንዴ? አዎ የምር ነው። ጅል የምር ነው አይደለም? የምሬን ነው። ሲያስጠላኝ እንሂድ በቃ አሁን ነው እዚህ መልሽልኛ። ተስማምተሻል? አትስማሚ? ምን ነው የምስማማው? ወይን ምናምን ጠጣ ማታ ቤት። ኧረ ወደዛ ሲያስጠላ። ምንድን ያማል እንዴ? እንዴ ምን ችግር አለ? ወይን መጠጣት ችግር አለ? ኧረ ወይን አላለም። እኔ ምን ነኝ እንዴ? ግዴታ የሆነ ነገር መሆን አለብሽ ካንቺ ጋር ለመጠጣት? ምን ነኝ? አዎ እኔ የሆነ ነገር መሆን አለብኝ። ችግሩ ምንድን ነው? ችግሩ ማለት አሁን የጠየኩሽን ነገር ብናደርገው እንደው ችግሩ ወይ ቤት እኔ ጋር ወይን ምናምን ጠጥተን እኔ ጋር ብታድሪ ምናምን ችግር አለ? ቤት ይቆጡኛል። አንተ የምርህ ነው እንዴ? አዎ የምሬን ነው። በቃ እኔ እንደ ወንድ እንደዚህ አይነት ነገር አማረኝ። ኧረ በስመ አብ። ኧረ ወደዛ እናትህ ሲያስጠላ። ምንም ትለው ያልኩሽን እስካሁን አልሰማሽኝ አይደለም? አይ እንዴት እንደዚህ ይባላል እንዴ? ሲጀመር እኔ እንደዚህ የምትለኝ ዝም ብዬ ይዤሽ መሄድ ነበረብኝ። ታዲያ ሳልነግርሽ ወይ አባሳ ታምጣ ምንድነው? አይ አይደለም ሲጀመር እኔ እንዲህ ለቀልድ ራሱ እኔም እንደዚህ ማለት አልችልም። ባይዘው ምን ችግር አለው? ለቀልድ እንዲህ ለቀልድ ራሱ እስኪ ብለኝ ምን ትላለች ልስማት ብለህ ራሱ እንደዚህ ማለት አልችልም። ባይዘው ምንድነው ችግሩ? ማለት ነው ምንድነው ችግሩ? እኔ እናንተ ምናምኖች ነን እንዴ? ምንም ባንሆንስ ምን ችግር አለ? ያማ እንደንተ እንደውም አሁን የሆነች ሴት መታና አብረን እንደር ብትልህ ታድራለህ? ሄደ አንቺ የሆነች ሴት አይደለሽም እኮ ኖ ብትልህ ታድራለህ? ሄደ አላድርም። ግን እኔ ላንቺ እንደዛ አይነት ሰው ነኝ እንዴ? ዝም ብዬ የመጣው ሰው እኮ አይደለም። ብዙ ጊዜ ምናምን ይመስለኛል ሳስብ በጭራሽ እንደዛ ነው እንጂ እኔ ዝም ብለህ መተህ እንደዚህ ለቀልድም አትጠይቀኝም ነበር። ምን ችግር አለ? አንተ ያማሃል እንዴ? ምን ችግር አለ? እኔ እኮ አሁን እኮ ያማሃል ምናምን ሳትይ ችግሩ እንደዚህ ነው ብለሽ ለምን አታስረጅኝም? ምክንያቱም እኔ ከእንዳንተ ዝም ብሎ እንትን ከማላውቀው ሰው ጋር እንዴ አታውቂኝም? ከማላገባው ሰው ጋር አላድርም። ካገባው ጌታ ሆይ ምንድነው ቀባጥሮ? አይ ያማሃል አንተ በቃ ተው። እኔ ልሂድ እንዴ ያምሻል እንዴ? ልሂድ ትላለች እንዴ? የት ነው የምትሄጂው እንዴ? በቃ ልሂድ። የት? ወደ ቤቴ ነው። እኔ እዚህ ምሳ አለኝ። ከፈለክ ምሳ ልጋብዝና ደሞዝ ተቀብያለሁ። ከዛ ውጪ ምንም እንዳታወራኝ። ሲያስጠላ። ይሄ ለቀልድ ራሱ የሚወራ ወሬ አይደለም ይሄ። የእውነት በጣም ነው የሚደብረኝ። ኧረ ጭራሽ ይዘኛል እንዴ? ለቃቀኝ እዛ ጭራሽ ይዘኛል አላለችም። ይዤሽ አላውቅም እንዴ? አይ እስከዛሬ ይዤሽ አላውቅም። አይ የምር ቁም ነገር እንደ ቁም ነገር አስቢውና ዛሬ ምንድነው ቀኑ? በቃ ብቻ እንሂድና ቤት አስተካክዪ ምናምን የመጣሁት። የሚገርምሽ ነገር ምን እንዳስተካከልኩ ታውቂያለሽ? አልጋ ላይ አበባ ምናምን በትኜ ወይን ምናምን አዘጋጅቼ ምናምን ጠይቄሽ ይዤሽ ልሄድ የመጣሁት እና ልፋቴን ከንቱ አታድርጊብኝ። ባይዘይ በጣም ንቀት ነው። ማርያምን በጣም እየናከኝ ነው ማለት ነው። እንደዚህ አብሬክ ስጫወት ምናምን ዝም ብዬ እንትን መሰልኩ እንዴ? ማለት ምን አይነት ንቀት ነው ማለት? እንዴት ነው ንቀት ነው ማለት? ንቀት ነው። ምን ችግር አለ እንዴ? ሲጀመር ጭራሽ አልጋ እንደዚህ አዘጋጅቼ ምናምን ይላል እንዴ? አንተ ቆይ እያሰብከው ነው ግን የምታወራው ነገር ወይ ዝም ብለህ ነው ካፍ እየወጣ ያለው የምታወራው ነገር? ፎቶ ላሳይሽ አልጋው። ኧረ በስመ
አይ ያማል እግዚአብሔርን ያማል አንተ ምን ችግር አለ አይደለም ቆይ እኔ ስስቅ ምናምን እዚህ ካንተ ጋር ስጫወት እንዴት ነው ያሰብከኝ እንዴትም አላሰብኩሽም በቃ ካንቺ ጋር እንደሱ ያታይ ማሳለፍ አይደለም እንዴት ነው ያሰብከኝ ማይሲት ነው ያሰብኩኝ ታይም እናሳልፍ እኮ ነው ያልኩሽ ምንድነው ከኔ ጋር ሲጀመር ከኔ ጋር ቤትም እንደማለት ታውቃለህ ምን ችግር አለ ማን ሲጀመር እንደዚህ ለማሰብ ራሱ እንደዚህ በቃ እንዴት አይነት ድፍረት ነው መሆን አለብኝ እንደዚህ ለማድረግ ፍቅረኛዬን ብትሆን እንደዛ ማድረግ አልችልም ባይዘው ባልሽ መሆን አለብኝ ግዴታ ላገባሽ ይገባል ምን ችግር አለ አንድ ቀን አብረን ጊዜ ብናሳልፍ አንተ ያማህ እንዴ ሲያስጠላ በእግዚአብሔር ምን እንደምታወራው ንቀት ነው እግዚአብሔር ንቀት ነው ልቀቀኝ ሰዓት ያስጠላ እናትሽ ነኝ ንቀቀኝ ንቀት ነው ማርያም በጣም ንቀት ነው አንተ እኔ ጓደኛሞች ሆነን እንደዚህ ስናወራ ስንስቅ እንደዚህ ሊያናንቀን ነው እንዴ እኔ መሽናኩሽ እኔ ዝም ብዬ ጓደኛዬ ነህ ብዬ ጀስት እንደዚህ ስስቅ ስጫወት ካንተ ጋር እየናከኝ ነበር ማለት ነው ይሄ ንቀት ነው አብረን እንደር ማለት ንቀት ነው በጣም ንቀት ነው በጣም ንቀኸኛል እግዚአብሔርን በጣም ንቀኸኝ ነው ማለት እንደዚህ ያልከኝ ንቀት አይደለም ላንቺ እንደውም ቦታ ስላለኝ ነው ከሌላ ሴት ጋር ማላረገው ነገር ካንቺ ጋር ላርግ እያልኩ ያለሁት በጣም ታዝቤ ካለው እግዚአብሔር አሬ የሚያስተዛዝበን ነገር አይደለም በጣም ያስጠላኸኝ ሲጀመር አንቺ የምርሽን ነው አዎ በጣም ታስጠላው ክብር የሌለ ሰው ነህ አረ በእግዚአብሔር አንቺ እንደዚህ እንትና ተበቃ ነኝ እግዚአብሔርን ዞር ብለህ እዛ ነኝ እንዳነካኝ ሲጀመር ካንተ ጋር ተስማማ አንተ ዞር ብለህ ለኒት አንተ ልቀቀኝ ስነ ስርዓት ልቀቀኝ ምን ችግር አለ አረ ችግር አይቀር ሲያስጠላ ልቀቀኝ እንዴ ያማል እንዴ ምን ልታረግ ነው እንዴ አቤት እንዴ እኔ እንደዚህ ተዘጋጅቼ አሁንም እንትን ልትይ ነው አበባ ምናምን ገዝቼ ወይን ምናምን ገዝቼ እሺ ዞር በልኝ ወደዛ በጣም እያስጠላኸኝ ነው እግዚአብሔርን ቢኒያም ስነ ስርዓት ይኖር ክብርህን ጠብቅ ወደዛ እኔ አዋርድሃለሁ እግዚአብሔር ጮኸኝ ነው ማዋርድ ሰው እያየን ነው ረፊ እኮ ስነ ስርዓት ይኖር በቃ ልቀቀኝ ጫፌ እንዳነካኝ ሲያስጠላ እንዴ አብረን ነው የምንሄደው አልሰማሽም አንተ ማን እንዴ አንተ ስነ ስርዓት ይኖር በሽተኛ እርስ ይርጋ ይስቃል ነው ደግሞ ልቀቀኝ እንሄዳለን ማን ፕራንክ ተደርጎ ማን ይቀራል ልቀቀኝ እግዚአብሔር ሲጀመር አውቄ ባለው እኔ ራስነ ድርቅ ብለህ አውቀን አላወቅሽብኝ ጭራሽ አላወቅሽ እናቴን አውቄ ነበር ይሄ አየሽ ክብር የለህም ናከኝ ቁሪማ እንዴት ራስሽ እንዴት እንደዚህ ያስባል ብለሽ ታስቢያለሽ? ገና በ10 ምናምን ቀን ስማ ሲያስጠላ እና አብረን እናድራለን። ክብር የለህም እንዴት ብትንቀኝ ነው? ባይዘው ለቀልድ እንደዚህ አንተ ግን ማለት ነው ከዚህ በኋላ ፍራንክ ማለት ነው። ስማኝ ለቀልድ ራሱ እንደዚህ ማሰብ ራሱ በጣም ያናዳል። ቡልሺት ነው በእውነት እውነት። እኔ ካንተ ጋር ከዚህ በኋላ ፍራንክ አልሰራም። ስቀ አስበልተኝ ነበር። እንኳን አላየሽው እሱ አይተሽው ቢሆን እኮ ታቂብኝ ማርያምን ጅል ነው እግዚአብሔር። ሲጀመር እንደዚህ አይነት ይኸውልህ ሲጀመር ማለት ነው ይሄ እኔ ያንተን እንትን ነው ያየሁት በዚህ ፕራንክ ባልከው ነገር ውስጥ ማለት ነው ይሄ ልጅ ብዬ ማይንድህን ያየሁት። ጅል እኮ ነች፣ እግዚአብሔርን ጅል እኮ ነች። የምሬን ነው። አጭር እዛ ትጃጃይ የምሬን ነው። የምሬን ነው። አዎ በቃ ለኔ ክብር ስትል ሲጀመር እንደዚህ ይረዛ እንደባደብ እውነት ለኔ እንደባደብ እንደዚህ በኩርኩም ካልኩ በቃ ተሸክሜሽ እንደሩጥ አትችለኝም። ማርያምን ትችለኛለህ፣ በቃ ትችለኛለህ። ስማኝ ለኔ ያለህን ክብር አይቻለሁኝ። በቀደም ለታ ላረግሽኝ ነገር ይሄ ሲያንስሽ ነው። ያለህን ነገር አይቻለሁኝ ሲጀመር ማለት ነው። ከዚህ በኋላ እኔ እናንተ አንተዋወቅም። ቻው። ሁሌ ማስፈራሪያ ከዚህ በኋላ እናንተ አንተዋወቅም ብላ። ለማንኛውም ቤተሰብ ተሳክቶልኛል። የዛሬው ፕራንክ አሪፍ ፕራንክ ነው ያደረግናት። ፕራንክ አልሆንኩኝም። ይደብራትም ሲጀመር እኔ መጀመሪያ ነግሬው ነበረ። አውቀ ነው ብዬው ነበረ። እሱ ነው ድርቅ ያለው። ኧረ አንቺ ዝም በይ በእናትሽ ብለሽ ልትሄጂ ስትያር እንዴት ያልሺ ፕራንክ አይደለም ትላለች። አልሆንኩም ትላለች። ፕራንክ ቢሆን ልክ አይደለም። እንደዚህ አይደረግም። እኔ አልደረግም እንደዚህ እንኳን ወረኛ። ለማንኛውም እኔ ቻው ብለናችሁ አብረን እንሄዳለን። ደሞዝ ወጥቷል ብለሻል። ምሳዬን ትገብዥኛለሽ። ደሞዝ ወጥቷል ብላለች። ሰምታችኋታል። እሺ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን አስቀምጡልን። ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ድረስ አብራችሁን ስላላችሁ እናመሰግናለን። እንወዳችኋለን። ሰላም ሁኑልን።
አንቺ እኔ አልጋብዝም። ማርያም ትጋብዝ። አልጋብዝም። ዛሬማ ደሞዝ ወጥቶ ተገኝተሽ ጭራሽ አልሰማሽ። ቆንጆና ምንድን ነው ሰዎች ንገሩኝ፣ እኔ እሷን በማየት ተብረከረኩኝ። ውበት ከእሷ ጋራ ነው የተፈጠረው፣ ቃላቶች አጥሩኛል እንኳን ላወ